ከትላንትናው የማንቸስተር ዩናይትድ የ1-0 በሆነ ጠባብ ውጤት በሜዳቸው በደጋፊዎቻቸው ፊት ያጋጠማቸውን ሽንፈት ተከትሎ ብዙ ሀሳቦች የተነሱ ይገኛሉ። በተለይ ደግሞ ከሩበን አሞሪም ጋር በተያያዘ ማለት ነው። ትላንትና በእንግሊዝ ፕሪሚየር ሊግ 12ኛ ሳምንት የመጨረሻ መርሃ ግብር ነበር የተከናወነው በማንቸስተር ዩናይትድና በኤቨርተን መካከል ማለት ነው። ኦልድ ትራፎርድ ላይ የተደረገ ጨዋታ ነው። ኤቨርተን ከጨዋታው ሙሉ 3 ነጥብ ያሳኩበት መርሃ ግብር ሆኖ አልፏል። በኦልድ ትራፎርድ በተደረገው በዚህ ጨዋታ ላይ ኬረን ዲውስብሪ ሆል ብቸኛዋን የኤቨርተን ጎል ያስቆጠረው ተጫዋች ነው። በተለይ በመርሃ ግብሩ ላይ ግን በተለይ በእግር ኳስ ቤተሰቦችን በቅርብ ጊዜ ያልተመለከቱት አንድ አዲስ ለየት ያለ ክስተት ተፈጥሮ እንደነበር ይታወሳል። በተለይ ኤዲሲ ጋናጌ የሴኔጋል አማካኝ በቃ ምናልባትም ጨርቁን ጥሎ ያበደበት የሚባል አይነት ክስተት ውስጥ የገባበት አጋጣሚ ተፈጥሮ ነበረ። ከራሱ ቡድን ጋር ከማይክል ኪን ጋር በፈጠረው ግጭት ምክንያት 13ኛው ደቂቃ ላይ በተለይ እጁን ፊቱ ላይ ያሳርፏል። ይሄ እንደ ቡጢ ባይሆንም ለጥፍ የሚቀረብ አይነት ድርጊት ውስጥ ገብቷልና ያ ደግሞ ቫዮለንት ኮንዳክት ነው። ዳኛው ምን አገባው የሚሉ ሰዎች ትክክል አይደለም። በህጉ አንጻር በተለይ መልካም ገጽታን ከማጉደል ጋር በተያያዘ ነው። ወይም ደግሞ በተለይ ይሄ የእንግሊዝ ፕሪሚየር ሊግ በዓለም አቀፍ ደረጃ ከ25 ሚሊዮን በላይ ተከታዮች አሉት። በተለያዩ ሀገራት ቴሌካስትና ብሮድካስት ይደረጋል። ስለዚህ እንደዚህ አይነት ድርጊቶችን ዳኛ ዝም ብሎ ማለፍ እንደሌለበት ህጉም ያስቀምጣል። በነገራችን ላይ ሊጉ በጣም ተደራሽ የሆነ ሊግ ከመሆኑ ጋር በተያያዘ ማለት ነው እንደዚህ አይነት መጥፎ ድርጊቶች መታየት የሌለባቸው ነገሮች በሊጉ ላይ እንዲቀጥል መጋበዝ መቻል የለበትም ዳኛውንም ተጠያቂው ስለሚያደርገውና ቲም ሽሪዮርድ ግልጽ በሆነ መንገድ ቀይ ካርድ ሰጥተውታል ለዩዴሲ ጋናጌ ማለት ነው። በዛ አማካኝነት ቡድኑም ዋጋ አስከፈለ ተብሎ ብዙ ሲጠበቅ ነበረ። ማንቸስተር ዩናይትድ በጨዋታው ከ81 ደቂቃ በአጠቃላይ ይሄ የተጨመሩትን 4 ደቂቃዎች ከጨመረን 81 ደቂቃ ገደማ በሙሉ ተጫዋች ወይም 11 ተጫዋቾችን በመያዝ አንድ የአብላጫ ተጫዋች በስብስባቸው ውስጥ ቢኖርም ግን ኳስና መረብን ማገናኘት አልቻሉ ማለት ነው። እንዲሁ ዝም ብሎ ሲባክን ነበር ያለው ማንቸስተር ዩናይትድ ከግራ ወደ ቀኝ ኳሷን ያንሸራሽራሉ። እርግጥ በዮሹዋ ዚርክዜ ከ1-2-3 አጋጣሚዎችን የመፍጠር አጋጣሚ ፈጥረው ነበረ። በብሩኖ ፈርናንዴዝም እንዲሁ ከርቀት የሞከራቸው ኳሶች ነበሩ፣ ግን በቂ አይደለም። ከማንቸስተር ዩናይትድ ጋር በተያያዘ በተለይ ባለፉት 5 ጨዋታዎች በፕሪሚየር ሊጉ ማለት ነው ምንም አይነት ሽንፈት ያላጋጠመው ቡድን እንደሆነ ይታወቃል። 5ኛ ተከታታይ የኦልድ ትራፎርድ ድል የሚያስመዘግቡበትን መርሃ ግብር ይሆናል ተብሎ በብዙዎች ተገምቶ ነበር። ምክንያቱም ዩናይትድ ትላንትና ቢያሸንፉ ከያዙት ነጥብ 18 ወደ 21 ከፍ ማለት ይችሉ ነበረ። ብዙዎች እንዲሁም 3-0ና ከዛ በላይ የሆነ ጎሎችን አስቆጥረን 4 ያርጃን መቀመጣችን የምናረጋግጥበት መርሃ ግብር ይሆናል የብዙዎች የማንቸስተር ዩናይትድ በጽኑ እምነት ያላቸው ደጋፊዎች ሀሳብም ግምትም እንደነበር ይታወሳል። ትላንትና ግን የታሰበው ነገር ምንም ሳይፈጠር ቀርቷል ማለት ነውና ከአሰልጣኝ ሩበን አሞሪም ቡድኑን እየመሩ አንደኛ ዓመታቸውን ባከበሩበት ምሽት በሜዳቸው በደጋፊዎቻቸው ፊት ለመሸነፍ ተገደዋል ማለት ነው። ባለፉት 32 ሙከሮች ኤቨርተን ወደ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ አግኝቶ ማሸነፍ አልቻለም። በጎዶሎ ተጫዋች ግን ትላንትና ድል አሳክቷልና የዴቪድ ሞይስ ቡድን በአጠቃላይ የስራ ትጋታቸው ከተጫዋቾቹ ጋር በተያያዘ በትልቁ ሊጨበጨብለት የሚገባው ስለመሆኑ መናገር ያስፈልጋል። ኤቨርተን በፕሪሚየር ሊጉ በጎዶሎ ተጫዋች ኦልድ ትራፎርድ ላይ ማንቸስተር ዩናይትድን ያሸነፈም የመጀመሪያው ክለብ ሆኗል በእንግሊዝ ፕሪሚየር ሊግ የ3 አስርተ ዓመታት ታሪክ ውስጥ ማለት ነው። ኦልድ ትራፎርድ ላይ በጎዶሎ ተጫዋች ያሸነፈ ቡድን ስለሌለ ማለት ነውና ከ5 ተከታታይ የፕሪሚየር ሊግ ጨዋታዎች ወይም ደግሞ ከ4 ተከታታይ የሜዳ ላይ ድል በኋላ የመጀመሪያ ሽንፈታቸውን ማንቸስተር ዩናይትድ አጋጥሟቸዋል። እንደው ሲባክን የነበረው ይህ ክለብ ትላንትና ሙሉ 3 ነጥብ ማግኘት ያልቻለበት አጋጣሚ ደግሞ በትልቁ ሩበን አሞሪም እያስጠየቀ እንደሚገኝ መናገር እንችላለን። ደረጃቸውን ማሻሻል የሚችሉበትን አጋጣሚ ሳይጠቀሙበት ቀርቷል። ዩናይትድ በዛው በ18 ነጥብ 10ኛ ደረጃ ላይ ለመቀመጥ ሲገደድ ኤቨርተን በ18 ነጥብ 11ኛ ደረጃ ላይ መቀመጥ የቻሉበትን ውጤት እንዳስመዘገቡ መናገር ይቻላል። ከዛ ውጪ ዛሬ እንግዲህ የተጠባቂው የክለቦች የውድድር መድረክ የሆነው ትልቁ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ የውድድር ምዕራፎች ቀጥለው ይደረጋሉ። የአምስተኛ ሳምንት ጨዋታዎች ናቸው የሚከናወኑት። በርካታ መርሃ ግብሮች ይደረጋሉ። ከነዛ መካከል እጅግ በጣም ተጠባቂ የሆነው የቼልሲና የባርሴሎና መርሃ ግብር ነው። የጨዋታ ምሽት 5 ሰዓት ሲል ይጀምራል። ስታንፎርድ ብሪጅ ላይ ከቡድን ዜናዎቻቸው ጋር በተያያዘ ተጨማሪ አዳዲስ መረጃዎች እየወጡም ይገኛሉ። ማርከስ ራሽፎርድ በጉዳት ምክንያት እንግዲህ ከሜዳ ርቆ እንደነበር ይታወቃል። አንድ መርሃ ግብር አልፎት ነበር ከአትሌቲኮ ቢልባኦ ጋር የተደረገው። እንዲሁም ደግሞ ቡድን ወደ ካምፑን የተመለሰበት መርሃ ግብር ላይ አልተሰለፈም። ራሽፎርድ አሁን ወደ ሜዳ ተመልሷል። እንዲሁም ደግሞ ወደ ሜዳ ብቻ አይደለም በተለይ ቼልሲ ለማግኘት ካቀድነው የባርሴሎና ስብስብ ውስጥ ስሙ እንዳለበት ለማወቅ ተችሏል። ከዛ ውጪ ፔድሪ ከዛሬውም ተጠባቂ መርሃ ግብር ውጪ መሆኑ የተረጋገጠው ሌላው ተጫዋች ነው። ኮል ፓልመር በተመሳሳይ ምናልባት ዛሬ በሚደረገው ጨዋታ ላይ እንግዲህ ወደ ሜዳ የሚመለስበት አጋጣሚ እንዳለ ነው እየተገለጸ የሚገኘው። ሰርፕራይዝ ሪተርን ሊሆን ይችላል ተብሎ ነው በብዙዎች እየተገመተ የሚገኘው። ምክንያቱም በኮባን ትሬኒንግ ሴንተር ወይም ደግሞ የልምድ ማዕከላቸው ላይ ታይቷል ኮል ፓልመር። ያ ደግሞ ምናልባት በጨዋታው ላይ የተወሰነ ደቂቃም ሊያገኝ የሚችልበት አጋጣሚ እንዳለ አመላካች ጉዳይ ሆኗል ተብሏል። ያሉ ቼልሲ ደጋፊዎች ጥሩ ዜና ነው። ኤንዞ ማሬስካ ግን በአርሰናል ጨዋታ ላይም ከደረሰ ይገርመኛል። እንኳን በዛሬው ጨዋታ ላይ ሲሉ እንደው ለሚዲያ ግባት እንዳይሆን ወይም ደግሞ ተጫዋቹ እንደሚደርስ እንዳይታወቅ ለማድረግ የሄዱበት ርቀት ግን እንዳለ መናገር ያስፈልጋል። ከቅድመ ጨዋታ ጋዜጣዊ መግለጫዎች ጋር በተያያዘ ማለት ነው። እንግዲህ ክለቦች ትልቁ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ የምድብ 5ኛ ጨዋታዎች ናቸው ዛሬ የሚመለሱት። ተጠባቂ ከሆኑ ጨዋታዎች መካከል ቀደም ብለን አነሳ ነው ቼልሲ በሜዳቸው ብሪጅ ባርሴሎናን ይጋብዛሉ። ከቡድን ዜናዎቻቸው ጋር በተያያዘ በሳምንቱ መጨረሻ በተለይ በቀድሞ ስቴዲየማቸው ካምፕ ኑ አትሌቲኮ ቢልባኦን በሰፊ የጎል ልዩነት ሲረቱ ከስብስብ ውጭ የተደረገው ማርከስ ራሽፎርድ የቡድን ልምድ መስራቱና ከቼልሲ ጋር ለሚደረገው ጨዋታ እንግዲህ የተጓዙ የካታሎኑ ክለብ የተጫዋቾች ስብስብ ስም ዝርዝር ላይ ስሙ ማረፉ ተገልጿል። ክለቡ በመሬት ስር ገጻቸው ላይ ይፋ ያደረጉት ጉዳይ ነው የሚያመለክተው። ባለፈው ክረምት
የዝውውር መስኮት ላይ በውሰት ነበር ብሉግራኖችን የተቀላቀለው ማርከስ ራሽፈርድ ከረጅም ጊዜ በኋላ እንግዲህ ሳቁ ታይቷል። ካታላን ግዛት ላይ በውድድር ዘመኑ ላይ በጣም ጥሩ ጅማሮን ያሳየ ተጫዋች ነው። በ16 ጨዋታዎች ውስጥ 13 ጎሎች ላይ ቀጥተኛ ተሳትፏል። ጎልና አሲስት አለው። በስፔን ላሊጋም በነገራችን ላይ በርካታ ኳሶችን አመቻችቶ በማቀበል የሚለው ዘርፍን እየመራ የሚገኘው ማርከስ ራሽፈርድ ስለመሆኑ መናገር ይቻላል። በዋናነት ራፊኒያ መጠነኛ ጉዳት ማጋጠምና መጠነኛ አቋም ማዋዠቅ አይነት ነገሮች ለራሽፈርድ ግባትም እንደሆኑለት መናገር ያስፈልጋልና በአጠቃላይ አዲስ ህይወትን በካታላን መንደር እንዳገኘ ማሳየ ሊሆን የሚችል አይነት እንቅስቃሴዎችን ማርከስ ራሽፈርድ እያሳየ ይገኛል። ዛሬም ከጉዳቱ ተመልሶ በቋሚነት ቦታውን ይመራል ተብሎ ነው የሚገመተው። ለአሰልጣኝ ሃንሲ ፍሊክ ትልቅ ፎይታን እንዲሁም ጨዋታውን አሸንፎ ለመመለስ በአጠቃላይ ለስብስቡ ጥሩ ጥንካሬ ነው ያላብሳል ተብሎ ይገመታል ማለት ነው። ማርከስ ራሽፈርድ በዩናይትድ ማሊያ ቼልሲን ባገኘባቸው ጨዋታዎች ጥሩ ቁጥሮች ያሉት ተጫዋች ነው። በነገራችን ላይ 16 ጊዜ ከቼልሲ ጋር ተገናኝቷል። 4 ጎል አስቆጥሮ 3 ኳስ አመቻችቶ ያቀበለበት አጋጣሚ አለ። ይህ በእንዲህ እንዳለ ደግሞ እንደ ቡድን 6 ጊዜ አሸንፏል፣ 6 ጊዜ ተሸንፏል፣ 8 ጊዜ ደግሞ ባቸው ጨዋታውን አጠናቋል ማለት ነው። ዛሬ ከሀገሩ ልጅ ሪስ ጄምስ ጋር በግራ መስመር ላይ የሚያደርጉት አንድ ለአንድ ትንቅንቅም በብዙዎች ይጠበቃል ማለት ነው። ሪስ ጄምስም ጥሩ አቅም ላይ ወይም ደግሞ ጥሩ አቋም ላይ የሚገኝ ተጫዋች ነው። የቡድኑ አምበል ነው። ቡድኑም በተለይ በቦታው ላይ በቋሚነት ተሰልፎ ጨዋታውን ይጀምራል ተብሎ ነው የሚገመተው። ሁለቱ ተጫዋቾች በብሔራዊ ቡድን ላይ ብለን በደንብ ይተዋወቃሉ። ከዛ በተጨማሪ ደግሞ ዛሬ የሚያደርጉት የአንድ ለአንድ ትንቅንቅ ደግሞ በተለይ መስመራቸው ላይም ስለሚገናኙ በተደጋጋሚ የሚጠበቅ ይሆናል ማለት ነው። ፍጥጫቸው ይበን እንዳለ ሌላው የጨዋታው ቴምፖ በደንብ የሚቆጣጠረው ኔዘርላንድ የአማካኝ ፍራንኪ ዲዮንግም ከመጠነኛ ህመሙ አገግሞ ቼልሲ ለማግኘት ዝግጁ ይሆናል ተብሏል። ይህም ተጫዋች ልክ እንደ ማርከስ ራሽፈርድ ሁሉ የአትሌቲኮ ቢልባኦ ጨዋታው እንዳለፈው የሚታወስ ርዕሰ ጉዳይ ነው። ይህ በእንዲህ እንዳለ የመሀል ሜዳ ኦርኬስትሬተር ፔድሪ እንዲሁም ደግሞ ሌላው ተጫዋች ጋቪ ከዚህ ጨዋታ ውጭ ናቸው። በተለይ ከፔድሪ ጋር በተያዘ ተጫዋቹ ካጋጠመው የጡንቻ መሳሳት ህመም ለማገገም ጥረት እያደረገ ነው፣ ግን የተወሰኑ መርሃ ግብሮች አልፈውታል ከፔድሪ ጋር በተያዘ። ስለዚህ ለዚህም ጨዋታ ላይ የሚደርስበት እድል እጅግ በጣም ጠባብ ስለመሆኑ እየተገለጸ ይገኛል። በቼልሲ በኩል ፊፋ የተሰኘውን የፕሌይስቴሽን ቪዲዮ ጌም እየተጫወተ በነበረበት ሰዓት ላይ እንግዲህ በር የቀረጠፈው እንዲሁም ደግሞ ለዚህ ጨዋታ ደረሰ ሲባል ጉዳቱ የተራዘመበት ኮል ፓልመር አወዛጋቢ በሆነ መንገድ ነው፣ ግልጽ በሆነ መንገድ ጉዳቱ ተራዘመ ተብሎ እየተገለጸ የነበረው ማለት ነው። በተለይ ከበርንሌ ጋር ያደረጉት መርሃ ግብር ላይ ተጫዋቹ የሚሰልፍበት ወይም ደግሞ የስብስቡ አካል መሆን የሚችልበት አጋጣሚ ነበረ። ግን ይሄ ቪዲዮ ጌም እየተጫወተ በር ቀርጥፎት በተለይ ይሄ የማርያም ጣት ምንለው የእግር የማርያም ጣት ምንለው ትንሿ ጣት ላይ መጠነኛ በሆነ መንገድ በተለይ ይህም የአጥንት መሰንጠቅ አይነት ነገሮች ያጋጥሞታል ና በፍጹም ኳስ ያስመጥቶ የሚሉ ሀሳቦች ነበር ሲነሱ እየነበረው ማለት ነው። ዞሮ ዞሮ አሰልጣኝ ማሬስካ የፊታችን እሁድ ከአርሰናል ጋር በሚደረገው ጨዋታ ላይ ከደረሰ ራሱ በጣም ግርምት ነው የሚፈጥርብኝ እንኳን በዛሬው መርሃ ግብር ላይ ሲሉ ጉዳዩን ለማስተባበል ሞክረዋል። ያው ፓልመር በዚህ ጨዋታ ላይ እንደማይደርስ ለመናገር ወይም ደግሞ ለማሳየት የተሞከረበት ርቀት ነው። ተጫዋቹ ግን ከነ ማርክ ዩኬሪያ ከነ ሞይሰስ ካይሴዶ ጋር በፈገግታ ሆነው ኮባም ትሬኒንግ ሴንተር የልምድ ማዕከል ላይ ልምዶችን ሲሰራ እንዲሁም ደግሞ ስብስቡን ተቀላቅሎ ማለት ነው በአጠቃላይ የልምድ መርሃ ግብሮችን አከናወነ ተጫዋች ስለመሆኑ መናገር ያስፈልጋል። ይህ ጨዋታ የተጫዋቾች የግል አቅም ይሄ በጣም ኢንዲቪጁዋል ፐርፎርማንስ ኢንዲቪጁዋል ኳሊቲ የግድ ሊጠይቅ የሚችል መርሃ ግብር እንደሆነ መናገር ያስፈልጋል። ሁለቱም ጥሩ አቋም ላይ የሚገኙ ቡድኖች ከመሆናቸው ጋር በተያዘ ማለት ነው። በብሔራዊ ቡድን በደንብ የሚተዋወቁት ተስፈኛው ኮከብ ላሚን ያማልና ማርክ ዩኬሪያም በላፉሪያ ሮሃ ላይ ያው በስብስብ ረገድ የአውሮፓ ዋንጫንም በጋራ ያሳኩ ተጫዋቾች ናቸው። እርስ በርስ የሚገናኙበት የሚፋጠጡበት መርሃ ግብር መሆኑም ሌላው አጓጊ መልክ እንዳላበሰው መናገር እንችላለን። ከቼልሲና ከባርሴሎና መርሃ ግብር ጋር በተያዘ ማለት ነው። በግራ መስመር ላይ ሁለቱን እንግሊዛውያን ራሽፈርድና ሪስ ጄምስን ያገናኛል። በቀኝ መስመር ላይ ደግሞ ላሚን ያማልና ማርክ ዩኬሪያን እርስ በርስ የሚያፋጥጥ መርሃ ግብር ነው ማለት ነው። ሁለቱም ቡድኖች በ7 ነጥብ እንግዲህ በጎል ተከፋፍሎ 11ኛና 12 ደረጃ ላይ ተቀምጠው ይገኛሉ። በአውሮፓ ሻምፒየንስ ሊግ በሰንጠረዡ 8 ውስጥ ገብቶ ለማጠናቀቅ በሚደረገው ጥረት የዛሬውም ጨዋታ በጣም ትልቅ ግባት እንደሚሆን ይጠበቃል። ቼልሲ በሜዳቸው ያደረጉት ያለፉትን 2 ጨዋታዎች ሲያሸንፉ ባርሴሎናዎች ከሜዳቸው ውጭ ያደረጉትን 2 ጨዋታዎች አንዱን አሸንፏል፣ አንዱ ደግሞ ባቻ ውጤት እንዳጠናቀቁ ይታወቃል። ስለዚህ ሁለቱም ጠንካራ ነው። ያው ቼልሲም በሜዳው ጠንካራ ቡድን ነው፣ ባርሴሎናም ከሜዳው ውጭ ጠንካራ ቡድን እንደሆነ እየታየ ወይም እያስመለከተን ይገኛል። ስለዚህ ምሽት 5 ሰዓት መርሃ ግብር ይጀምራል። ስሎቬኒያዊ ዳኛ ስላቭኮ ቪንሲች ደግሞ ጨዋታውን በመሃል አልቢትነት የሚመሩት ይሆናል። ከዛ ውጪ ማንቸስተር ዩናይትድ የአንቷን ሴሜኒዮን ውል ማፍረሻ ለማቅረብ መወሰናቸውን የሚጠቁሙ መረጃዎች ወጥቷል። አንቷን ሴሜኒዮ በጥር ወር ክለቡን መልቀቅ እንደሚችልና ክለቡን በርማውዝም ይህን ነገር ፈቃድ እንደሰጠው የሚታወቅ ርዕሰ ጉዳይ ነው። ጋና የክንፍ አጥቂ ተጫዋች በ2024 ከእንግሊዙ ተነባቢው ጋዜጣ ጋር ባደረገው ቆይታ ከአትሌቲክ ጋር ማለት ነው በግልጽ ያው አርሰናልን እያየ ማደጉን እንዲሁም የአርሰናል ደጋፊ መሆኑን በግልጽ ቢናገርም ያው መድፈኞቹ ግን በተጫዋቹ ዝውውር ጉዳይ ላይ እስካሁን ባለው ወቅት ሁኔታ እጃቸውን ከማጣመር ውጪ ሌላ በዝውውር መስኮቱ ላይ የተንቀሳቀሱና ተጫዋቹን ለማስፈረም የሚደረገውን ጥረት በይፋ ፉክክሩን መቀላቀላቸው አልተረጋገጠም። በሊቨርፑል ደግሞ በጣም በጥብቅ ይፈለጋል አንቷን ሴሜኒዮ። ማንቸስተር ዩናይትድም ደግሞ ሌላው የተጫዋቹ ጥብቅ ፈላጊዎች ሆነው ብቅ ብሏል ተብሎ የተገለጸ ይገኛል። የላንክሻየር ደርቢ ከሜዳ ውጭ የምንመለከትበት የዝውውር ፉክክር ዑደት መናኸሪያ የሚሆን ተጫዋች ይሆናል ተብሎ በብዙዎች ሲገመት የቆየ ጉዳይ ነው። ከአንቷን ሴሜኒዮ ጋር በተያያዘ በቀጣይ እንግዲህ የፈረንጆቹ ታህሳስ 21 ሲል በ24 ቡድኖች መካከል በሞሮኮ አስተናጋጅነት ለሚከናወነው የአፍሪካ ዋንጫ ምክንያት ማንቸስተር ዩናይትድ ቁልፍ የሚባሉ ተጫዋቾቹን በአህጉራችን ትልቅ የውድድር ምዕራፍ በሆነው በአፍሪካ ዋንጫ ምክንያት የሚያጣ ይሆናል። ብራያን ምቤሞ፣ አማድ ዲያሎ እና
ሳየር ማዝራዊ ይጠቀሳሉ። በተለይ ከኤምቤሙና ከዲያሎ ጋር በተያዘ እነዚህ ሁለት ተጫዋቾችን የሚያጣበት አጋጣሚ ሰፊ ከመሆኑ ጋር በተያዘ ዩናይትድ ሊጎዳ እንደሚችል ግልጽ ጉዳይ ነው። በተለይ ከሰሞኑ እንኳን አሁን ትላንትና እንኳን እነዚህ ተጫዋቾች ባሉበት ውጤት እያገኘ አይደለም የሚገኘው። ቢያንስ እነዚህ ተጫዋቾች ወደ ብሔራዊ ቡድን የሚያቀኑበት አጋጣሚ እስኪቃረብ ድረስ ነጥቦችን መሰብሰብ እንዳለበት ይህ ሳይታለም የተፈታ ነው። ግን በዛ መንገድም እየተቃኘ አይደለም ቡድኑና አራት ደረጃ ላይ መቀመጥ የሚችልበትን አጋጣሚ ሳይጠቀም እየቀረ ይገኛል። ያልተጠበቁ ውጤቶች እየተመዘገቡም ይገኛሉ። ስለዚህ ይበልጥ የማጥቃት እንቅስቃሴያቸውን ማጠናከር የውዴታ ግዴታ እንደሚሆን መናገር እንችላለን። ከማንቸስተር ዩናይትድ እግር ኳስ ክለብ ጋር በተያዘ ወደ በርንማውዝ ስናቀና በርንማውዝ ቤት ያው በተለይ ከአንቷን ሴሜንዮ ጋር በተያዘ ይህን ተጫዋች በጥር የዞር መስኮት ላይ 65 ሚሊዮን ፓውንድ ሪሊዝ ክሎዙ ወይም ደግሞ የውል መፍረሻው ይሄ ገንዘብ መጠን ከቀረበ ተጫዋቹን መንገዱን ጨርቅ ያርግል ብለው በዚሁ በመጪው ጥር የዞር መስኮት ላይ እንደሚሸኙት በይፋ ማሳወቃቸው አይዘነጋም። እንግዲህ ቀዮች ሰይጣናት የጥር የዞር መስኮት ቀዳሚ ኢላማቸውም ሴሜንዮ ስለመሆኑ የተገለጸ የሚገኘው ተጫዋቹን በበርንማውዝ የሚለብሰው 24 ቁጥርን አዘጋጅተው እየጠበቁት ይገኛሉ። በነገራችን ላይ ማንቸስተር ዩናይትዶች ይህ ማሊያ በአንድሬ ኦናና የተያዘ ቢሆንም የግብ ጠባቂ ወደ ዩናይትድ መመለሻ ብሩ የተቆለፈበት ይመስላል። ትናንትናም ከኢስታንቡል ባሳክሴሂር ጋር ባደረጉት ጨዋታ እንግዲህ ጨዋታውን በተለይ ብዙ መልክ የነበረው መርሃ ግብር ነው። የጨዋታው መጠናቂያ ደቂቃ ላይ እንግዲህ ሙቼ የተባለው ተጫዋች ባስቆጠራት ጎል 4-3 በሆነ ውጤት አሸንፏል ትራብዞን ስፖር። በዚህ መርሃ ግብር ላይም ያው ተጫዋቹ በተለይ የአንድሬ ኦናና ድንቅ ብቃት ሲወደስ የነበረ ርዕሰ ጉዳይ ስለመሆኑ ለመናገር ያክል ነው። ይሄ 24 ቁጥር ማሊያ በአንድሬ ኦናና ተይዞ ነበር። ያው ተጫዋቹ ወደ ማንቸስተር ዩናይትድ በፍጹም ይመለሳል ተብሎ ስለማይገመት ግልጽ በሆነ መንገድ ይህንን ማሊያ አዘጋጅተው ሴሜንዮ የሚፈልገውን ቁጥር በማዘጋጀት ዩናይትድ ተጫዋቹ ምርጫቸው እንዲያደርጋቸው እንግዲህ ምኞት ላይ ናቸው፣ እንግዲህ ጉጉት ላይ ናቸው። ጋና የክንፍ አጥቂ ተጫዋች ዘንድሮ በተደረጉት 11 የፕሪሚየር ሊግ መርሃ ግብሮች ላይ 12 ነው የተደረገው። ተጫዋቹ የተሰለፈው 11 ስለሆነ ነው። 12ኛ ሳምንት ጨዋታ በተለይ ከዌስትሃም ጋር የተደረገው መርሃ ግብር 2-2 ሲጠናቀቅ በጉዳት ምክንያት እንዳልተሰለፈ ይታወቃል። በእነዚህ 11 መርሃ ግብሮች 6 ጎሎችን አስቆጥሯል። 3 ኳስ ደግሞ አመቻችቶ ማቀበል የቻለ ተጫዋች ነው። 990 ደቂቃ ሲሰለፍ 14 ኢላማቸውን የጠበቁ ሙከራዎችን አድርጓል። በነገራችን ላይ ከአንቷን ሴሜንዮ ጋር በተያዘ ተጫዋቹ የሩበን አሞሪም የዊንግ ባክ ያጫወት መንገድ ከሱ ጋር ይሄዳል ብሎ አለማሰቡ ነው ትልቁ ለዝውውሩ እንቅፋት የሚሆነው ጉዳይና ምናልባት ይሄ ነው በትልቁ እንደ ስጋት ልናነሳ የምንችለው ርዕሰ ጉዳይ ማለት ነው እንጂ ማንቸስተር ዩናይትድ ሆነ ሊቨርፑል ትልቅ ክለቦች ናቸው። ተጫዋቹ ደግሞ ወደ ትልቅ ለማቅናት እንደሚፈልግ ምንም ጥያቄና መልስ የሌለው ጉዳይ ነው። ግን በማንቸስተር ዩናይትድ ቤት ይሄ ዊንግ ባክ ያጫወት መንገድ ምናልባት አማድ ዲያሎ አሁን እየተጫወተ ያለበት ቦታ ላይ የሚያሰልፈው ከሆነ ብዙም ደስተኛ ይሆናል ተብሎ አይገመትም። በዚህ ጉዳይ ላይ እርግጠኛ መሆን መቻል ይጠበቅበታልና በዛ ሂደት አሰልጣኝ አሞሪም ይሄንን በስልክ ተጫዋቹን ማሳመን ይኖርባቸዋል። ለሱም የሆነውን ትክክለኛ ቦታ አዘጋጅተው እንደሚጠብቁ ማሳወቅ አንቷን ሴሜንዮን ማሳመን መቻል ይጠበቅበታል ማለት ነው። ምክንያቱም በዝውውር ኤክስፐርቶችና እንዲሁም ደግሞ የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ የየቡድን ውስጥ የሚገኙ ቴክኒካል ዳይሬክተሮች ጥረት ያደርጋሉ እንደ መደበኛ ስራቸው ማለት ነው። ይህ በእንዲህ እንዳለ ግን ለእነሱ ስራ ግባት የሚሆኑት አንዳንዴ አሰልጣኞች ናቸው። ልክ ሚኬል አርቴታ ኤብሬቼዜን ያስፈረመበት መንገድም ለዚህ ተጠቃሽ ነውና አሰልጣኝ ዳይሬክትሊ ከተጫዋች ጋር የሚገናኝበት መንገድ ሌላው ለቴክኒካል ዳይሬክተር ስራን የሚያቀል ጉዳይ ነው። ስለዚህ አሞሪም በተለይ ሴሜንዮን በቀጥታ ስልክ መስመሩ ደውሎ ነገር ማሳመን መቻል ይጠበቅባቸዋል። ልክ ዙቢሜንዲም አርሰናልን የመረጠበትን ምክንያት እንዲሁ ተመሳሳይ መንገድ የሚቃኝ ስለሆነ ማለት ነውና ሊቨርፑልም ቶተናምም ከፍተኛ ፍላጎት ስላላቸው ይህንን ማድረግ ግድ እንደሚል መናገር ያስፈልጋል። መጪው ጥር የዞር መስኮት ላይ መዳረሻቸው የት ይሆናሉ ተብሎ ከሚጠበቁ ተጫዋቾች መካከል ሴሜንዮ አንዱና ዋነኛው ስለመሆኑ መናገር ይቻላል። ከዛ ውጪ ሊቨርፑል አርነ ስሎት በተሰጣቸው የጊዜ ገደብ ነገሮች መለወጥ ካልቻሉ በሚል እንግዲህ 5 የአሰልጣኝ እጩዎችን ይፋ አድርጓል ተተኪ ለማድረግ ማለት ነውና ግልጽ በሆነ መንገድ ይሄ ኢሚዲየት የሆነ የስንብት ስጋት ይሄ ቀጥተኛ በሆነ መንገድ በተለይ አሁን ስራቸውን ሊለቁ የሚችሉበት አጋጣሚ አለ ተብሎ እየተገለጸ አይደለም። ግን የተሰጣቸው ገና ገደብ አለ። ይህንን ቀነ ገደብ ተጠቅመው ቡድን ወደ ትክክለኛው መስመር ማምጣት ካልቻሉ ነው ወንበር የላለው ብሎን የሚወድቀው ማለት ነው። ከመንበረ ስልጣናቸው ጋር በተያያዘ ባለፉት 7 ጨዋታዎች አንዱ ብቻ ነው ማሸነፍ የቻሉት ሊቨርፑሎች ማለት ነው። ሆላንድ አሰልጣኝ አርነ ስሎት ቡድናቸው ከሊጉ መሪ ቡድን አርሰናል በ11 ነጥብ ርቀው 11 ያጃ ላይ ተቀምጠው ይገኛሉ። ስሎት በመጡበት ዓመት የፕሪሚየር ሊግ ዋንጫን ማሳካት መቻላቸውን ተከትሎ ክለቡ እንግዲህ ባለፉት ዓመታት ታይቶ በማይታወቅ ሁኔታ ከ400 ሚሊዮን ፓውንድ በላይ በሆነ ከፍተኛ መዋለ ንዋዮችን በማፍሰሰስ እንግዲህ አንድ የዝውውር መስኮት ላይ የእንግሊዝ ተጫዋቾች የዝውውር ሪከርድን ከአንድም ሁለቴ በፍሎሪያን ቪርትስ እና በአሌክሳንደር ኢዛክ በመስፈር አሰልጣኙ የሚፈልጓቸውን ተጫዋቾች በማስፈረም የሊቨርፑል እግር ኳስ ክለብ ቴክኒካል ዳይሬክተር፣ ቦርድ ኃላፊዎች፣ ባለቤቶች በአጠቃላይ ውጤታማ እንዲሆን አሰልጣኙ ማለት ነው ከእነሱ የሚጠበቀውን የቤት ስራ ቢሰሩም ግን ሜዳ ላይ ታየው አራምባና ቆቦ ሆኗል። ክለቡ ዘንድሮ የመጀመሪያ 5 ሳምንቶችን እየተቸገረም ቢሆን ከ80 ደቂቃ በኋላ በሚያስቆጥራቸው ጎሎች እያሸነፈ ቢመጣም ከዛ በኋላ ግን ቅጣም ባሩ የጠፋው ቡድን ሆኖ ውጤት ጦት በትልቁ የተንጸባረቀበት ቡድን ሆኖ እየታየ ይገኛል። ባሳለፍነው ቅዳሜ በሜዳቸው አንፊልድ በሾን ዳይቹ ቡድን ኖቲንጋም ፎረስት 3-0 እንደተሸነፈ ይታወቃል። ያ ደግሞ ሊቨርፑል በውድድር ዘመኑ ከተደረጉ 12 የፕሪሚየር ሊግ ጨዋታዎች መካከል 6ኛ ሽንፈታቸው መሆኑ ተመዝግቧል። ማለት 50% የሚሆነውን በሽንፈትን ያጠናቀቁት የክለቡ ባለቤቶች ፌኖዌ ስፖርትስ ግሩፕ ኤፍኤስጂ የተቻኮለ ውሳኔን በመወሰን አይታወቁም። ምንም ደካማ ውጤቶች ቢመዘገቡም አሰልጣኙ ላይ በጣም ከፍተኛ ጩኸት ቢበራከትም አርነ ስሎት አውት ተጀምሯል። አሁንም እጃቸውን በማጣመር ከባዱን ጊዜ ለማሳለፍ ጥረት እያደረጉ ነው። በዛ መንገድ ግን ለክለቡ ቅርብ የሆነው
የዜናው ምንጭ ሊቨርፑል ኤኮ ትላንትና በስፋት ዘግበኗል። እንግዲህ ሽሎትስ ከፈረንጆቹ አዲስ ዓመት መቃረቢያ ጊዜ ማለትም ለአንድ ወር ለሚጠጋ ጊዜ እንዳላቸውና በዚህ አንድ ወር ጊዜ ነገሮችን ቀልብሰው ቡድን ወደ ትክክለኛው መንገድ ወደ ውጤት ጎዳናው የሚመልሱበት የጊዜ ገደብ ሰጥተውታል። ያንን በሚገባ መጠቀም የእሱ ኃላፊነት ይሆናል ማለት ነው። ሽሎት ግን ምናልባት ለዚህ አሰልጣኝ አዲስ ውልም እኮ ሊያቀርቡ እንደነበር ሲገለጽ ቆይቷል። በዚሁ ዓመት ማለት ነው የመጀመሪያዎቹን 5 ጨዋታዎች እያሸንፉ በነበረበት አጋጣሚ ላይ በተለይ ለአርነ ስሎት አዲስ ውልና ኮንትራት ለማደስ ክለቡ ሲሄድ የነበረውን ርቀት አሁን ሙሉ ለሙሉ አቋርጦታል። ሙሉ ለሙሉ ይሄ ጭራሽ የሚታሰብ ነገር አይደለም። ሽሎት አሁን በአንፊልድ የሚያቆያቸው ውል በ2027 ነው የሚጠናቀቀውና አሁን እንደው ነገሮች እንደታሰቡት መሄዳቸው የሚቀጥሉ ከሆነ አሰልጣኙ በተሰጠው የጊዜ ገደብ መሰረት ቡድኑን ወደ ውጤት ጎዳና መመለስ ካልቻለ እንግዲህ አሰናብቶ አሰልጣኝ ከማፈላለግ ይልቅ ከወዲሁ ተተኪው ማፈላለግ የተሻለ አማራጭ መሆኑን ተረድተዋል ተብሏል። ያንን ከግምት በመክተት ማለት ነው የተመለከቷቸው የሚገኙ እጩ ተተኪ አሰልጣኞችን ይፈልጋል ተብሎ የተገለጸ የሚገኘው ማለትም የውጤት ጦት የሚቀጥል ከሆነ ከወዲሁ አሰልጣኝ ማነጋገር ይጀምራሉ ነው ባጭሩ። በቃ ከሊቨርፑል እግር ኳስ ክለብ ጋር በተያያዘ የቀድሞ ጉምቱ አሰልጣኝ የርገን ክሎፕ አንዱ በጣም በትልቁ በእጩነት የተያዘው ግለሰብ ነው። ክሎፕ በአንፊልድ በነበረው የ8 ዓመት ቆይታ ክለቡን ከተኛበት የቀሰቀሰው ግለሰብ ነው። ታላቅ ገድሎችን ፈጽሟል። ፕሪሚየር ሊግንም ከረጅም ዓመታት የክለቡን የ30 ዓመት ጥያቄ የመለሰ ግለሰብ ነው። ሻምፒየንስ ሊግም ማሳካት የቻለ አሰልጣኝ ነው። እንደው ማነው የርገን ክሎፕ ሆነበት ነው እንጂ ፕሪሚየር ሊጉን ደጋግሞ ማሳካት የሚችልባቸው አጋጣሚዎች ነበሩ። እስከ 98-99 ነጥቦችንም ሰብስቦ በተለይ ፕሪሚየር ሊጉን ማሳካት ያልቻለበት አጋጣሚ ተፈጥሮ እንደነበር የምናስታውሰው ርዕሰ ጉዳይ ነው። ከክሎፕ ጋር በተያያዘ በሊቨርፑል በአንፊልድ በመርሲሳይድ እጅግ ከሚከበሩ ግለሰቦች መካከል ስሙ ከፊት ነው የሚጠቀሰው። 58 ዓመቱ ጀርመናዊ የቀድሞ ድንቅ አሰልጣኝ የርገን ክሎፕ ማለት ነው። ከሰሞኑ ዲያሪ ኦፍ ኤ ሲኢኦ ፖድካስት ጋር ባደረገው ቃለ ምልልስ ላይ አሰልጣኝ የሆነ የመስራት ፍላጎት ቢኖረውም ከጥቂት ዓመታት በኋላ ግን አስተያየቱ ሊቀየር እንደሚችል መናገሩ አይዘነጋም። አሁን ባለው አስተሳሰቤ እንደወረደው የተናገረው ነገር ነው። እንደ አሰልጣኝ መስራት አልፈልግም፣ ግን አይታወቅም በአሰልጣኝነት ላይ አሁንም መመለስ ባልፈልግም፣ ግን በእንግሊዝ ከዚህ በፊት ብየዋለሁ ከሊቨርፑል ውጭ ሌላ ቡድን በፍጹም አላሰለጥንም። ስለዚህ ከጥቂት ዓመታት በኋላ ወደ ሊቨርፑል መመለስ በንድፈ ሀሳብ ደረጃ ይቻላል፣ ለጊዜው ግን እሳቤ የለኝም ሲል ሀሳብ ሰጥቶ እንደነበር የምናስታውሰው ርዕሰ ጉዳይ ነው። ይህ ማለት ምንም እንኳን ክሎፕ አሁን በሬድቡል ግሎባል ሶከር ኃላፊነት ላይ ቢገኙም ይህ ማለት ሬድቡል እንደ ካምፓኒ የሚያስተዳድራቸው ክለቦች አሉ፣ ሬድቡል ሳልዝበርግን ጨምሮ ማለት ነው። በኒውዮርክ ሬድቡልም እንዲሁ አሜሪካ ሜጀር ሊግ ሶከር ላይ ይጠቀሳል። አርቢ ሌፕዚግ እንዲሁ ሬድቡል ሳልዝበርግ እና ሬድቡል ሌፕዚግ እንደዚህ ኦስትሪያና ጀርመን ላይ የሚገኙ ክለቦችንም በባለቤትነት የሚያስተዳድረው ሬድቡል የተባለው ግዙፍ ይሄ የኃይል ሰጪ ተቋም ነው፣ ሬድቡል ካምፓኒ የተባለው ማለት ነውና ግልጽ በሆነ መንገድ በዚህ ካምፓኒ ውስጥ የሶከር ኃላፊነት ላይ ይገኛሉ። ከጊዜ በኋላ ግን የስራ ገበታቸው ሊለወጥ እንደሚችል ነው እየተገለጸ የሚገኘው ማለት ነው። ያው ከክሎፕ ንግግር በመነሳት ምንም እሳቸው በሬድቡል ግሎባል ሶከር ኃላፊነት ላይ ቢገኙም ከጊዜ በኋላ የስራ ቦታቸውን ለውጠው እንደገና ወደ አሰልጣኝነቱ የሚመለስ ፍላጎት ካደረባቸው በተለይም በሊቨርፑል ቤት ውስጥ በንድፍ ሀሳብ ያ የማይቻል ነገር አይደለም ሊሆን ይችላል የሚል ሀሳብ እንደሰነዘሩ ተደርጎ ሲቆጠር መቆየቱ አይዘነጋም። ያ ለሊቨርፑል ደጋፊዎች ትልቅ ተስፋ እንዲያደርጉ ምክንያት ሆኖላቸዋል ተብሏል። ምክንያቱም አሁን የቀድሞ አሰልጣኛቸው ክሎፕ እንዲመለስ ከመቼውም ጊዜ በላይ በጣም አጥብቀው የሚፈልጉበት ሁኔታ ላይ ይገኛሉ። ኦልድ ትራፎርድ የማንም መፈንጫ ሆኗል። ይህ የሆነው ደግሞ በተለይ በትውልድ በአሰልጣኝ ቅብብል ረገድ በጣም በተለይ አሰልጣኝ ሲሾም አሰልጣኝ ሲሻር በዛ መንገድ ነው። በቃ በተለይ ደግሞ ያለፉት 2 ዓመታት ኦልድ ትራፎርድ ላይ በቃ 3 ነጥብ በቀላሉ ይገኛል ብለው ቡድኖች እንዲያስቡ የተፈጠረ ሜንታሊቲ ያለና ያ ሜንታሊቲ አንፊልድ ላይ እንዳይደርስ ከወዲሁ እልባት መስጠት መቻል አለብን የብዙዎች ሀሳብ ነው። በተለይ ደግሞ ከሊቨርፑል ቀንደኛና ጽኑ ደጋፊዎች ጋር በተያያዘ የተነሳ የሚገኝ ሀሳብ ነው። ለዚህ ደግሞ መፍትሄ የሚሆነው የክለቡን አይደንቲቲ በደንብ ይገባ የተረዳውን የቀድሞ አሰልጣኛቸውን መልሶ ማምጣት፣ ቡድኑን ወደ ውጤት ጎዳና መልሶ የሚያቀናበት መንገድ መዘየድ ነው የሚል ሀሳብ እየተሰነዘረ ይገኛል። እንግዲህ ውጤት ጦቱ ከቀጠለ ምን ነገሮች ይከተላሉ? የእግር ኳስ ቤተሰቡ አጓጊ ሆኖ የሚጠብቀው ርዕሰ ጉዳይ ስለመሆኑ መናገር እንችላለን። ክሎፕ ግን ወደ አንፊልድ መምጣት የሚለው ጭምጭምታ አሁን በትልቁ እየተሰማ ይገኛል። ከዛ ውጪ በእጩነት የተያዙ ሌሎችም አሰልጣኞች አሉ። የስቱትጋርቱ ሴባስቲያን ሆነስ እንዲሁ ክለቡን በ2023 በ2024 የወር ዘመን ላይ 2 ሲያርጃን ይዞ እንዲያጠናቅቁ ያስቻለ አሰልጣኝ ነው። ከዛ ውጪ የሂሮናው ማይክልም ይጠቀሳል። እሱም ክለቡ በታሪኩ ለመጀመሪያ ጊዜ የአውሮፓ ሻምፒየንስ ሊግ እንዲያልፉ ያስቻለ አሰልጣኝ መሆኑ ይታወቃል። ከዛ ውጪ የኦሎምፒክ ዴ ማርሴይ የሮቤርቶ ዲዘርቢ እንዲሁ ደግሞ የአትሌቲኮ ቢልባኦ ኤርኔስቶ ቫልቬርዴ በሊቨርፑል ባለቤቶችና የቦርድ አባላት እንደ ምክር ሀሳብ የቀረቡ አሰልጣኞች ስለመሆናቸው ለማወቅ ተችሏል። ቀደም ብለን እንዳነሳው ነው አሰልጣኝ ከተሰናበተ በኋላ አሰልጣኝ ለማነጋገር ከመሄድ ይልቅ ከወዲሁ በእጩነት የያዟቸውን አሰልጣኞች በቅደም ተከተል አስቀምጠው ነገሮችን እየተመለከቱ እንደሚገኙ ነው እየተገለጸ የሚገኙ። በቀጣይ እንግዲህ ሊቨርፑል በሻምፒየንስ ሊጉ ከፒኤስቪ ጋር ይገናኛሉ። በሳምንቱ መጨረሻ ደግሞ ወደ ለንደን ኦሎምፒክ ስቴዲየም በማቅናት ከዌስትሃም ጋር ጨዋታቸውን የሚያከናውን ይሆናል። ከዛ ውጪ አርሰናል ከናን ይልዲዝ ላይ በጣም በቁም ነገር ትኩረት አድርገው እየሰሩ እንደሚገኙ የተገለጸ ሲሆን ተጫዋቹን ለማስፈረም በሚያደርጉት ጥረት ጋብሪኤል ሱስን የዝውውሩ አካል ለማድረግ ማሰባቸው የሚጠቁ መረጃዎች ወጥተዋል። በዚህ ሰዓት በቦታው 3ኛ ምርጫ ለመሆን የተገደደ
የሚመስለው ብራዚላዊ አጥቂ ጋብሪኤል ሱስ በአርሰናል ያለው ዘላቂ ቆይታ አሁን ጥያቄ የሚነሳበት ስለመሆኑ በግልጽ መናገር ይቻላል። በሳምንት ይህ ብራዚላዊ አጥቂ 265,000 ፓውንድ ነው የሚያገኘው። ጋብሪኤል ሱስ በተደጋጋሚ እንግዲህ የሚያጋጥመው ጉዳቶቹ አርሰናል ሙሉ እምነት የሚጥሉበት ጨራሽ አጥቂ እንዳይሆን እንዳደረገው ወይም ደግሞ አሉታዊ ተጽዕኖ ከፍ ካደረጉበት ጉዳዮች መካከል ቢጠቀስም ይበልጥ ደግሞ በአዲሱ አጥቂ ቪክተር ጊዮኬሬሽ ኤምሬት መድረስ ከዛ ውጪ ካይ ሃቨርትዝን በስብስብ ውስጥ መኖር ተጫዋቹ ከጉዳት ቢመለስም ቦታውን ለማስጠበቅ ይችላል ወይ የሚለውን ጥያቄ አሁን እንደ ጥያቄ በትልቁ እንዲነሳ ያስገድዳል። ከዛ አንጻር ሄሱስ ለዝውውር የቀረበ ተጫዋች ስለመሆኑ ነው መረጃዎች እየጠቆሙ የሚገኙት። አርሰናል እንግዲህ አንገብጋቢ በሆነ መንገድ መጠገን ያለባቸውን የግራ ክንፍ አጥቂ መስመር ቦታ ለመተካት የጁቬንቱስን ከናን ይልዲዝ ዋና ምርጫቸውና ትልቁ እቅዳቸው በማድረግ እየተንቀሳቀሱበት እንደሚገኙ ይታወቃል። ታዲያ በቦታው ሶስተኛ ምርጫ የመሆን ዕጣ ፈንታ ውስጥ የወደቀው ብራዚላዊ አጥቂ ጋብሪኤል ሱስ በዝውውር ውስጥ በማካተት እንግዲህ ከ40 እስከ 50 ሚሊዮን ዩሮ በመጨመር ማለት ነው ተጫዋቹ ለማስፈረም ጥያቄ ለማቅረብ አርሰናሎች ማቀዳቸው ነው የተገለጸ የሚገኘው። ሄሱስ በፕሪሚየር ሊጉ በአጠቃላይ ለአርሰናል 66 ጨዋታዎችን አድርጓል። 15 ጎል አስቆጥሮ 11 ኳስ አመቻችቶ ያቀበለ ተጫዋች ነው። በተጠናቀቀው የውድድር ዘመን ደግሞ 3 ጎል ብቻ ነው በሊጉ ያስቆጠረውና አርሰናል ጭራሽ አጥቂ ግድ እንደሚያስፈልገው የአምናው የአውሮፓ ሻምፒየንስ ሊግ የፓሪስ ሴን ጀርሜን የግማሽ ፍጻሜ መርሃ ግብር ቁልጭ አድርጎ ካሳየ በኋላ እንግዲህ አርሰናል 63.7 ሚሊዮን ፓውንድ ወጪ አድርገው ቪክተር ጊዮኬሬሽን ከስፖርቲንግ ሊዝበን እንዳስፈረሙ ይታወቃል። በስራ ትጋት እንዲሁም በሁለገብነት አይታማም። ሄሱስ ግን ወጥነት ባለው መልኩ ጎል የማስቆጠር የሚለው ሂደት ላይ ግን እንደ አንድ አጥቂ በጣም ደካማ እንቅስቃሴ እንደነበረው መናገር ይቻላል። በአርሰናል ቆይታው 45 ሚሊዮን ፓውንድ የወጣበት አርሰናል ተጫዋቹን ከማንቸስተር ሲቲ ሲያስፈርሙ ማለት ነውና ጥሩ እንቅስቃሴ እንዲሁም ደግሞ የጠበቀበትን ደረጃ ማሳየት ያልቻለ በሚል ሚዛናዊ ጊዜን በኤምሬትስ ያሳለፈ ተጫዋች ነው። ሄሱስ በዚህ ሰዓት አምና ካጋጠመው አስከፊ የሚባል የጉልበት ጅማት መበጠስ ህመም እያገገመ እንደሚገኝ ይታወቃል። ነው ወደ ሜዳ ለመመለስ ጥረት እያደረገ ነው የሚገኘው። ያው ሚዛናዊ የሚባል እንቅስቃሴ ነው በኤምሬትስ የነበረው ቆይታ የሚያመላክተው ያልኩት በጎል ተሳትፎ ላይ ተጫዋቹ አቅም እንዳለው ክህሎት እንዳለው በግልጽ ያሳያል ሜዳ ላይ ግን ያን ደግሞ ወጥነት ባለው መንገድ ኳስና መረብን ለማገናኘት የሚለው ላይ ደግሞ ትልቅ ክፍተት እንዳለበት መናገር ይቻላል። ስለዚህ ሚዛናዊ የሆነ ቆይታን በኤምሬትስ እንዳሳለፈ መናገር ይቻላል ማለት ነው። ጁቬንቱስ ወንደር ኪዳቸውን ወይም በባላንዶር የኮፓ ትሮፊ ሽልማት ላይ እጩ ሆኖ የቀረበው ነው። ያው ኮፓ ትሮፊ 21 ዓመትና ከዛ በታች ለሆኑ ተጫዋቾች የሚሰጥ ሽልማት እንደሆነ ይታወቃል። ላሚን ያማል ነው አምናም ዘንድሮ የሚወሰደው ግን ይህንን ተጫዋች በጣም በእጩነት የቀረበ ተጫዋች ነው። ጥሩ አቅም ያለው ተጫዋች ስለመሆኑ መናገር ይቻላል። ይህንን ተጫዋች መሸኘት አይፈልጉም ጁቬንቱስ። ግን የአጥቂ መስመር ላይ ያው ዱሳን ቭሎቪች ሊያጡት እንደሚችሉ እየተገለጸ ይገኛል። እንደውም ትናንትና ማምሻውን ባየር ሙኒኮች በተለይ ከፍተኛ ጥረት ያደርጋሉ። ያው በጃክሰን በዩት እንቅስቃሴ ደስተኛ አይመስሉምና ሃሪኬን የእድሜ ጥያቄ ይነሳበታል። በዚህ ያው ወጣት ይሆናል ለሚሄዱ ሃሪኬን። ስለዚህ ይህንን ቦታ ለማጠናከር ዱሳን ቭላሆቪችን ከጁቬንቱስ ለማስፈረም ፍላጎት ተሳይቷል የሚሉ ጉዳዮች እየወጡ ይገኛሉ። ስለዚህ አጥቂ በጣም የሳሳበት ቤት ስለመሆኑ መናገር ይቻላል ዱሳን ቭላሆቪች። እንዲሁም ደግሞ ጆናታን ዴቪድ አሉ በስብስብ ውስጥ ግን ግልጽ በሆነ መንገድ የሚቆይ አይመስልም ዱሳን ቭላሆቪች። ስለዚህ በጆናታን ዴቪድ ደግሞ ወጥ የሆነ እንቅስቃሴው ብዙም አመርቂ ሊሆንላቸው አልቻለም። ለኢጎር ቱዶር የሆነ ነገር ማጠናከር ይፈልጋሉ ተብሎ የተገለጸ ይገኛል በክረምት የዞር መስኮት ማለት ነው። ስለዚህ ከአርሰናል የሚቀርበው ጥያቄ እንዲቀበሉ ሊያስገድዳቸው ይችላል ተብሎ ይገመታል። ምክንያቱም ጋብሪኤል ሱስ አጥቂ ከመሆኑ ጋር በተያያዘ ማለት ነው ጁቬ 9 ቁጥር አጥቂ መስመራቸውን ማጠናከር ይፈልጋሉ። አርሰናል ደግሞ የክንፍ አጥቂ መስመራቸውን ነው ማጠናከር የሚፈልጉት። ከዛ አንጻር ዝውውሩ ሊከናወን የሚችልበት እድል እንዳለ ይታወቃል። ሚቹዋሊዝም ላይ መሰረት ያደረገ ነው። ጥቃሜ ልጥቀም ነው። በተለይ ጁቬንቱስ ከሄሱስ ይጠቀማል። አርሰናል ደግሞ ከናን ይልዲዝም በቦታው በክንፍ ማጥቃት እንቅስቃሴ ላይ ኃላፊነቱን መስጠት ይፈልጋሉ ተብሎ የተገለጸ ይገኛልና ማነው ከናን ይልዲዝ 19 ዓመት ላይ ነው የሚገኘው። በጣም ጥሩ አቅም እያሳየ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ጥሩ ገቢ ካስገኘ ተጫዋቹ እንዲሸጥ ቦርዱም እንደወሰነ ይታወቃል። ከይልዲዝ ጋር በተያያዘ ተጫዋቹ በ18 ዓመት ከ233 ቀኑ በሴሪያው ጎል በማስቆጠር ጣሊያናዊ ሳይሆን ለጁቬንቱስ ጎል ማስቆጠር የቻለ በእድሜ ትንሹ ተጫዋች መሆን የቻለበትን ታሪክ የሰራ ተጫዋች እንደሆነ ይታወቃል። በዚህ እድሜው በአጠቃላይ ለጁቬንቱስ 101 ጨዋታዎች ላይ ተሰልፏል። 20 ጎል አስቆጥሮ 6 ኳስ አመቻችቶ ያቀበለ ተጫዋች ነው። ተጫዋቹ በባየር ሙኒክ አካዳሚ ወጥቶ 2022 ላይ ነው ጁቬን የተቀላቀለው። ከግራ ክንፍ እየተነሳ ሁሌም ወደፊት በመሄድ የተከላካዮችን በማለፍ ሳጥን ውስጥ ጥሩ ኳሶችን በመጣል ከፍተኛ ጥረት ያደርጋል ከናን ይልዲዝ። ከዛ ውጪ ደግሞ ከ16 ከ50 ውጪ አክሮ የሚመታቸው ኳሶች ብዙ ጊዜ ግብ ጠባቂን ይፈትናሉ። ይሄ ማለት ብዙ ጊዜ ኦን ታርጌት አቴምፕቶችን ነው የሚሞክረው። ኢላማውን የጠበቀ ግብ ጠባቂን የሚፈትን ሙከራ በማድረግ በግራም በቀኝ እግሩም የሚታማ አይነት ተጫዋች አይደለም ከናን ይልዲዝ። ያንን ክህሎት ሚኬል አርቴታ ይፈልግ ይመስላል። ስለዚህ ተቀባይነት የሚያገኝበት እድል ሰፊ የሚመስለው የተባለለትና ጋብሪኤል ሱስ መስዋዕት ተደርጎ ከናን ይልዲዝን ለማግኘት በማሰብ አርሰናሎች የሚያቀርቡት የዝውውር ጥያቄ ላይ በአጠቃላይ ጁቬንቱስም ግልጽ በሆነ መንገድ የሚወስዱት ውሳኔ ምን ይሆናል? እንዲሁም ደግሞ አርሰናል በቀረቡት አማራጭ ላይ ሁለቱ ክለቦች ከስምምነት ላይ ይደርሳሉ ወይ? በአጠቃላይ ይህስ ዝውውር ምን መልክ ይዛል በቀጣይ ጊዜያቶች ላይ የሚለው ጉዳይ ይጠበቃል። በመጨረሻም ዛሬ የሚደረጉትን የአውሮፓ ሻምፒየንስ ሊግ የጨዋታ ጥቆማዎችን ወደ እናንተ እናድርስ። እንግዲህ ምሽት 2:45 ሲል አያክስ ከቤኔፊካ እንዲሁም ደግሞ ጋላታሳራይ ከዩኒየን ሴንት ጅሎዋስ ጋር ጨዋታቸውን ያደርጋሉ። የሆላንዱ ተወካይ ቡድን አያክስ በውጤት እጦት እየተፈተነ የሚገኝ ቡድን ነው። በተመሳሳይ ቤኔፊካም ዶሜስቲክሊ ጥሩ ነው። 6 ጨዋታ አድርጎ 4ቱን አሸንፎ 2ቱን ባቻ ውጤት ያጠናቀቀ ቡድን ነው። የጆዜ ሞሪኒዮ ቡድን ቤኔፊካ በአውሮፓ መድረክ ላይ ግን አናፋሮ ነው እየታየ ይገኛል። በኒውካስልና በቼልሲ ተሸንፏል። እንግዲህ ምናልባት እንደምንም በተለይ በደረጃ ሰንጠረዡ ላይ 24 ውስጥ ገብቶ ለማጠናቀቅ በሚደረገው ጥረት ላይ ዛሬ ከክራይፍ አሪና ምን አይነት ነጥቦችን ይዘው ይወጣሉ የሚጠበቅ
የሚጠበቅ ጉዳይ ነው። ጋላታሳራይ በሜዳቸው ራምስ ፓርክ ነው እንግዲህ በሜዳው ጠንካራ የሆነው ወይም ደግሞ በቤልጅየም ሊግ ላይ ጠንካራ የሆነውን ቡድን ዩናይትድ ሴንት ጂሎስን የሚጋብዙት ምሽት 5 ሰዓት ላይ ቦደ ግሊምት ከጁቬንቱስ፣ ቦሩሲያ ዶርትመንድ ከቪላሪያል እንዲሁም የምሽቱ ተጠባቂ መርሃ ግብር ቼልሲ ከባርሴሎና ጨምሮ ማለት ነው ማንቸስተር ሲቲ ከባየር ሌቨርኩሰን፣ ኦሎምፒክ ደ ማርሴይ ከኒውካስል ዩናይትድ፣ ናፖሊ ከካራባግ እንዲሁም ስላቪያ ፕራግ ከአትሌቲኮ ቢልባኦ የሚያደርጉት መርሃ ግብር ምሽት 5 ሰዓት ላይ እንደሚከናወን መናገር ይቻላል። ለዛሬ ያዝላችሁ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።